ይህ በብዙ ሚሊዮን የሚቆጠር ወርቅ የሚሰርቁ ፕሮፌሽናል ሌቦች ታሪክ ነው። የዚህ ቡድን መሪ በየትኛውም ስርቆት ተይዞ የማያውቅ እጅግ አደገኛና ብልህ ሰው ነው። ሆኖም ወርቁ በእጃቸው ብዙ አይቆይም፣ ምክንያቱም እሱ ተመልሶ ይሰረቃል። ይህ ክስተት ወደ በቀል ሴራ ይቀየራል። የሌቦቹን ብቸኛ ግብ ወርቁን ማስመለስ ይሆናል። በዚህ ተልዕኮ ወቅት መሪያቸውን ያጣሉ። ታሪኩ የሚጀምረው ጆን ብሪጀር በተባለ በዓለም ላይ ያለን ማንኛውንም ካዝና መክፈት በሚችል ፕሮፌሽናል ሌባ ነው። ጆን ገና ከእስር ቤት መውጣቱ ነው። ስቴላ የምትባል ልጅም አለችው። ጆን ልጁን በጣም ይወዳታል። ስቴላም አባቷን እንዲሁ ትወደዋለች። ጆን ስጦታ ሊልክላት እንደሚፈልግ ይነግራታል። ነገር ግን ስቴላ ጆን ረጅም የስርቆት ታሪክ ስላለው ወዲያውኑ አታምነው። ደረሰኛለህ ብላ ትጠይቀዋለች። በመቀጠል ከጆን ሙሉ ቡድን ጋር እንተዋወቃለን። በመጀመሪያ ቻርሊ አለ። እሱ የቡድኑ ብልህ አባል ሲሆን ጆንን እንደ አባቱን የሚያየው። ሁለተኛ ላይል ነው። እሱ ህንፃን እስካን አድርጎ ስለ እያንዳንዱ ጥግ መረጃ መሰብሰብ የሚችል የኮምፒውተር ባለሙያ ነው። ሶስተኛው ሹፌሩና ቆንጅዬው ሮብ ነው። አራተኛ ደግሞ ማንኛውም ነገር በሰከንዶች ውስጥ ማጥፋት የሚችል ፈንጂ ባለሙያ ግራጆሮ ነው፣ ወይም ሌፍቲር እንለዋለን። አምስተኛው ስቲቭ ነው። እሱ ኦፕሬሽኑን የመምራትና ስርቆቱን የመፈጸም ኃላፊነት ያለበት ነው። የቡድኑ ኢላማ $35 ሚሊዮን ወርቅ የያዘ ካዝና ነው። ይህ ካዝና በባህር ዳርቻ ባለ ቤት ውስጥ የሚገኝ ሲሆን በአደገኛ ወንበዴዎች ይጠበቃል። ስቲቭ በድብቅ የቤቱ ምድር ቤት ይደርሳል። የተቀሩት የቡድኑ አባላት ደግሞ በጀልባ ይቃረባሉ። ብዙም ሳይቆይ ከቤቱ አጠገብ ወዳለ ዋሻ ይደርሳሉ። ከዋሻው በላይ ስቲቭ ቆሟል። ከእሱ በላይ ደግሞ ወርቁን የያዙት ወንበዴዎች አሉ። በዚያ ቅጽበት የኮምፒውተር ባለሙያው ህንፃውን እስካን አድርጎ ወርቁ ያለበትን ቦታ ያገኛል። ወዲያውኑ መረጃውን ለስቲቭ ያስተላልፋል። እሱም ቦታውን ምልክት ያደርጋል። እንደ እቅዱ ቡድኑ ከካዝናው ስር ፈንጂ ያጠምዳል። ፍንዳታውም ካዝናውን ነቅሎ እንዲወድቅ ያደርገዋል። ወንበዴዎቹ ሌቦቹ ወርቃቸውን ይዘው ሲያመልጡ ለማየት ወደ ውጭ ሲሮጡ ቡድኑ ወርቁን ይቆጣጠራል። ጀልባው ላይ ሹፌሩ ሮብ እና ናፕስተር ብቻ ይታያሉ። በወንበዴዎች እየታደኑ ለማምለጥ ይሞክራሉ። አሳዳጆቹ ሳያውቁት ግን ቻርሊ ሌላ እቅድ አውጥቷል። ጀልባው ላይ ያለው ካዝና ባዶ ነው፣ ምክንያቱም እውነተኛ ካዝና በቀጥታ ውሃ ውስጥ ነው የወደቀው። ይህ በእንዲህ እንዳለ የተቀረው ቡድን እውነተኛውን ካዝና ያወጣል። ጆንም ሊከፍተው ስራ ይጀምራል። ፖሊስ ከመድረሱ በፊት 7 ደቂቃ ብቻ አላቸው። ጆን ግን ረግቶ ስራውን ይሰራል። ካዝናው በ2 ደቂቃ ውስጥ ይከፈታል። በውስጡ እጅግ ከፍተኛ መጠን ያለው ወርቅ ይገኛል። ፖሊሶቹ ሲደርሱ ሌቦቹ ወርቁን በከረጢት ሞልተዋል። በዚያ ሰዓት ሌቦቹ በሙሉ አምልጠው ነበር። ወርቁን በተሳካ ሁኔታ ሰርቀዋል። ነገር ግን ሊገምቱት የማይችሉት ነገር ይጠብቃቸዋል። ከስርቆቱ በኋላ ቡድኑ በረዶ በለበሰ ተራራ ላይ ይሰባሰባሉ። ጆን ቻርሊ ለፍጹም እቅዱ ያመሰግነዋል። ሁሉም ተደስተው ድርሻቸውን እንዴት እንደሚያወጡ ማውራት ይጀምራሉ። ከባቢ አየሩ በሳቅ ተሞልቷል። ሆኖም ደስታቸው ብዙ አይቆይም። ድልድይ ሲሻገሩ ስቲቭና ሰዎቹ ይክዷቸዋል። ስቲቭ በሮብ ላይ ሽጉጥ ይደቅናል። ሰዎቹም ወርቁን ከመኪናው ላይ ማውረድ ይጀምራሉ። ስቲቭ ከዚያም ሽጉጡን ወደ ጆን ያዞራል። ጆን በመጨረሻ ላይ እንደሚያገኙት ያስጠነቅቀዋል። ነገር ግን ስቲቭ ያለምንም ማመንታት ጆን ላይ ይተኩሳል። ጆን ለማምለጥ ሲሞክር መኪናውን ከድልድዩ ተከስክሶ ከስር ወዳለው ቀዝቃዛ ወንዝ ውስጥ ይገባል። ስቲቭ ማንም እንደማይተርፍ ለማረጋገጥ መተኮሱን ይቀጥላል። ከውጭ ሲታይ ማንም በሕይወት የተረፈ አይመስልም። ሁሉም መሞታቸውን በማመን ስቲቭ ይሄዳል። እንደ እውነቱ ከሆነ ግን ቡድኑ ተርፎ ወደ ዳርቻው ይወጣሉ። ቻርሊ በጆን ሞት ልቡ ይሰበራል። ከባድ ሐዘንም ይወድቅበታል። አንድ ሙሉ ዓመትም ያልፋል። ነገር ግን ቻርሊና ሌሎች በቀልን አልረሱም ነበር። ይህ በእንዲህ እንዳለ ስቴላ ከፖሊስ ጋር እንደ ፕሮፌሽናል የቁልፍ ባለሙያ እየሰራች ነው። አንድ ከባድ ስራ አጠናቃ ከፍተኛ ምስጋና ታገኛለች። ወደ ቢሮዋ ስትመለስ ቻርሊ ሲጠብቃት ታገኘዋለች። ቻርሊ ስቲቭን እንዳገኘውና ወርቁን ማስመለስ እንደሚፈልግ ይነግራታል። ስቲቭ እሷ ብቻ ልትከፍተው የምትችለው ካዝና እንደሰራ ያስረዳል። የአንቺ እርዳታ ያስፈልገናልም ይላታል። ስቴላ ሐሳቡን ከሰማች በኋላ እምቢ ትላለች። አባቷ የሞተው በእነሱ ስራ ምክንያት እንደሆነ ታስታውሰዋለች። እንደ አባቷ ሌባ እንዳልሆነች በግልጽ ትናገራለች። ቻርሊም ጆንን እንደ አባቱ እንደሚያዩ ይመልስላታል። ወርቁን ለራሱ ሳይሆን የጆንን ሕይወት በቀማው ስቲቭ ላይ በቀልን ብቻ እንደሚፈልግ ያስረዳል። ይህንን ብሎ ቻርሊ ይወጣል። በዚያው ምሽት ስቴላ ሐሳቧን ትቀይራለች። ለቻርሊ ደውላ ወርቁን ሲወስዱ የስቲቭን ፊት ማየት እንደምትፈልግም ትነግረዋለች። በመጨረሻም ቡድኑን ለመቀላቀል ትስማማለች። በማግስቱ ቻርሊ ስቴላ ለቡድኑ ያስተዋውቃታል። ለሁሉም አዲስ ማንነት ይሰጣቸዋል። እቅዳቸውን ለመጀመር ወደ ሎስ አንጀለስ ይጓዛሉ። ቻርሊ እና ናፕስተር በስቲቭ ቤት አቅራቢያ ቦታ ይይዛሉ። ናፕስተር ስለ ግቢ ውስጥ መረጃ ይሰበስባል። ቤቱ ተሰብሮ በማይታወቅ የካርሰን የደህንነት ስርዓት የጠበቀ መሆኑን ለቻርሊ ይነግረዋል። ካርሰን ስርዓቱ ለሰበረ ሰው $500,000 ሽልማት ቢሰጥም እስካሁን የተሳካለት የለም። ትዕይንቱ ወደ ስቲቭ ይዞራል። እሱ በጥብቅ በሚጠብቀው ቤት ውስጥ ብቻውን ይኖራል። አገልጋዮች የሉትም። አብዛኛውን ጊዜ ቴሌቪዥን በማየት ያሳልፋል። አሁን ቡድኑ ያለው አንድ አማራጭ ብቻ ነው። የቤቱን ንድፍ ለማምጣትና ካዝናውን ለማግኘት በሆነ መንገድ ወደ ስቲቭ ቤት መግባት አለባቸው። ይህንን ተግባር ለስቴላ ይሰጣታል፣ ምክንያቱም ሌላ ማንም ሰው የመታወቅ አደጋ ሊወስድ አይችልም። ስቲቭ ሁሉንም መሞታቸውን ቢያምንም ከመካከላቸው አንዱ ቢታየው ወዲያውኑ ይለያቸዋል።
ቡድኑ ወደ ስቲቭ ቤት የሚገባውን የኬብል መስመር ይቆርጣሉ። ስቲቭ ለኩባንያው ሲደውል ሮብ ሁኔታውን በመጠቀም ሰሪው ስቴላን ወደ ውስጥ እንዲያስገባት ያደርጋል። ስቴላ በሸሚዟ ላይ ምስጢራዊ ካሜራ አድርጋለች። ይህን የቤት ውስጥ ክፍሉን እንድትቀርጽ ያስችላታል። ቀረጻውን ሲመለከቱ ቡድኑ ስቲቭ በአንድ ወቅት አልመውት የነበረውን ነገር ሁሉ እንደወሰደባቸው ይረዳሉ። እነሱ ሊደሰቱባቸው ካቀዷቸው የቅንጦት ዕቃዎችና መኪኖች ጋር ራሱን ከቧል። ይህንን ማየት ቡድኑን ያስቆጣቸዋል፣ በቀላቸውንም ያጠናክረዋል። ይህ በእንዲህ እንዳለ ስቴላ ስራዋን አጠናቃ ኬብሉን ትመልሳለች። ከመውጣቷ በፊት ስቲቭ ሊያታልላት ይሞክራል እና ለእራትም ይጋብዛታል። ስቴላ ለአባቷ ሞት ተጠያቂ ስለሆነ ከእሱ ጋር የመሄድ ፍላጎት የላትም። ሆኖም ስቲቭን ከቤት ማስወጣት ለእቅዳቸው አስፈላጊ በመሆኑ ተስማማለች። መኪና ውስጥ እንደገባ ቻርሊ ያናግራታል። በእውነት ከስቲቭ ጋር እራት መብላት እንደማያስፈልጋት ብቻ እሱን ማዘግየትና ትኩረቱን መያዝ እንዳለባት ይነግራታል። ስቴላ ስቲቭን ስታዝናና የተቀረው ቡድን ወደ ግቢው ገብቶ አቀማመጡን በጥንቃቄ ያጥናሉ። ናፕስተር በካዝናውና በዋናው በር መካከል ያለው ርቀት ወርቁን በእጁ ለመሸከም በጣም ረጅም መሆኑን ያስረዳል። ቤት ውስጥ የሚገባ ከ6 ጫማ ያነሰ ርዝመት ያለው ትንሽ ተሽከርካሪ ያስፈልጋቸዋል። ቡድኑ የተለያዩ ትናንሽ መኪኖችን መፈተን ይጀምራሉ። ክብደት ያላቸውን ዕቃዎች በውስጣቸው ጭነው በኋላ በሚቀመጡ መንገድ ላይ ይነዷቸዋል። ከበርካታ ሙከራዎች በኋላ 3 የተስተካከሉ መኪኖች እንደሚያስፈልጓቸው ይወስናሉ። ሮብ እነዚህ መኪኖች ወርቁን ክብደት እንዲችሉ ልዩ ማሻሻያ ሊደረግላቸው እንደሚገባ ያስረዳል። ሮብ ጎበዝ መካኒክ ያመጣና መኪኖቹ ልክ እንደ ፍላጎታቸው እንዲሰራ ያዘዋል። መካኒኩ ወዲያውኑ ማሻሻያውን ይጀምራል። በዚያው ሰዓት ጠላፊው የከተማዋን የትራፊክ መቆጣጠሪያ ስርዓት ይሰብራል። አሁን ምልክቶቹን የመቀየርና የደህንነት ካሜራ ቀረጻዎችን በፈለገ ጊዜ የማጥፋት ችሎታ አለው። ይህን የሚያደርገው የትራፊክ መዘግየትን ለመከላከልና ስራው ሳይስተጓጎል እንዲከናወን ነው። ቻርሊ በጠላፊው ችሎታ ይደነቃል። ይህ በእንዲህ እንዳለ ግራ ጆሮ ለሚቀጥለው ተልዕኮ ፈንጂዎችን ያዘጋጃል። የተስተካከሉት መኪኖች ሲዘጋጁ ቡድኑ ለፈተና ይዟቸው ይወጣል። መኪኖቹ ፍጹም ሆነው ይገኛሉ። ከበፊቱ ይልቅ ጠንካራ ናቸው። ይህ ስኬት የሁሉንም ሰው በራስ መተማመን ይጨምራል። ይህ በእንዲህ እንዳለ ስቲቭ ወርቁን በገንዘብ ለመለወጥ ኢቮን የተባለ ሰው ያገኛል። በንግግራቸው መሃል ኢቮን በቬኒስ ስለተፈጸመው የወርቅ ስርቆት በድንገት ያነሳል። ይህ ወዲያውኑ የስቲቭን ትኩረት ይስባል እና እንዲጠራጠር ያደርገዋል። ስለ ወርቁ ሌላ ለማን እንደነገረ ለማወቅ ይፈልጋል። ኢቫንም ለማንም እንዳልነገረ ይነግረዋል። ስቲቭ ትዕግስት ያጣል። በኃይል ወደ ጠረጴዛው ይገፋዋል እናም ይተኩስበታል። ከጥቂት ደቂቃዎች በኋላ የኢቫን ያጎት ልጅ ማሽካ ይደርሳል። ማሽካ የዩክሬን ማፊያ መሪ ነው። የአጎቱ ልጅ ሞቶ በማየቱ ይደነግጣል እና ወዲያውኑ የሆነ ከባድ ነገር መከሰቱን ይረዳል። ይህ በእንዲህ እንዳለ ቻርሊ ግራ ጆሮውን ተልኳቸውን ፈንጂዎቹን ለመግዛት ይዞት ይሄዳል። በመንገድ ላይ ስፒኪኒ ፒት ተብሎ ከሚጠራ የጦር መሳሪያ ሻጭ ጋር ይገናኛሉ። ቻርሊ ለግራ ጆሮ ትኩር ብሎ እንዳይመለከት በዝምታ ያስጠነቅቀዋል። ሆኖም ልክ እንደቀረቡ ግራ ጆሮ ይደናገጣል እና መናገር ያቅተዋል። ብዙም ሳይቆይ ይህ ሰው እውነተኛ ስኪፒ ፒት ሳይሆን እሱን መስሎ የቀረበ ሰው መሆኑን ይረዳሉ። ሻጩ በቬኒስ ስለነበረ ወርቅ ያነሳል። ቻርሊ እዚያ የመጡት ስለዚያ ጉዳይ ለመወያየት እንዳልሆነ ግልጽ ያደርጋል። ከአጭር ንግግር በኋላ ፈንጂዎቹን ተቀብለው ይሄዳሉ። በዚያው ሰዓት የዩክሬን ማፊያ የኢቮንን ጉዳይ መፈለግ ይጀምራሉ። አንዱ ሰራተኛውን ይይዙትና ምርመራ ያደርጉበታል። ሰራተኛው ፈርቶ ረጅም ጥቁር ጸጉር ያለውና ከባድ ንቅሳት ያለው ሰው ስለ ወርቁ ጥያቄዎችን ይጠይቅ እንደነበር ይገልጻል። ይህንን መግለጫ ሲሰማ የማፊያ መሪ ሰዎቹን ወዲያውኑ ወደ ስኪኒፒት እንዲሄዱ ያዛል። እዚያ ደርሰው ስለ ወርቁና ስለ ኢቮን ሞት ይጠይቁታል። ይህ በእንዲህ እንዳለ ቻርሊና ቡድኑ ለቀጣዩ የእቅዳቸውን ምዕራፍ ዝግጅታቸውን ይቀጥላሉ። አንድ ቀን ስቲቭ ከስቴላ ጋር ለመገናኘት ከቤት ይወጣል። ቻርሊ ይህንን እንደሰማ እቅዱን ከልሶ ለድርጊት ይዘጋጃል። ሆኖም በስቲቭ ጎረቤት ቤት ድግስ እየተካሄደ እንደሆነ ያልተጠበቀ ዜና ይደርሰዋል። ይህ ማለት ፈንጂ መጠቀም አይችሉም ማለት ነው። ምክንያቱም ማንኛውም ፍንዳታ ስራውን በሙሉ ያጋልጠዋል። የቻርሊ እቅድ በድንገት ይበላሻል እና ተልእኮውን ለመሰረዝ ይገደዳል። ሌላ አማራጭ ስለሌለ ስቴላ በምግብ ቤት ያለውን የእራት ቀጠሮ መቀጠል አለባት። በእራቱ ወቅት ስቲቭ ችሎቷንና ውበቷን በማድረግ በጣም ያሞካሻታል። እያወሩ ሳለ ስቲቭ ስቴላን ከእሱ ጋር ወደ ቤት እንድትመለስ ይጋብዛታል። ስቴላ ሁሉ ነገር በቀስ በቀስ መሆኑን እንዳለበት በመናገር በጽኑ እምቢ ትላለች። ስቲቭ ይጠረጥር ይጀምራል እና ታማኝነቷን ይጠይቃል። ስቴላ በረጋ መንፈስ እንዲህ ትላለች፣ ሁሉንም ሰው አምናለሁ፣ ነገር ግን በውስጣቸው ያለውን ሰይጣን እንዲታመኑ አይፈቅድላቸውም። ይህ አባቷ ብዙ ጊዜ የሚጠቀመው አባባል ነው። ይህንን ሲሰማ ስቲቭ ይረበሻል እና ቀደም ሲል ልክ እንደዚሁ የሚናገር ሰው ያውቅ እንደነበር ይናገራል። በድንገት የስቴላን እጅ ይይዝና ሌላ ማን እንዳለበት ለማወቅ ይፈልጋል። በዚያው ቅጽበት ቻርሊና የተቀረው ቡድን ወደ ምግብ ቤቱ ይገባሉ። ስቲቭ በህይወት መኖራቸውን ሲያይ ይደነግጣል እና ሁሉም ነገር ታቅዶ የተደረገ መሆኑን ይረዳል። ወርቁን በፍጹም ሊሰርቁት እንደማይችሉ በልበ ሙሉነት ይነግራቸዋል። ከቤቱ ውጭ አንድ ዘበኛ ብቻ ቢኖርም ውስጥ ግን ብዙ እንዳሉ ያስጠነቅቃቸዋል። እንዲሁም ስርዓቱ መጠለፉን ሀክት እንደሚያውቅና ሁሉንም የደህንነት ቁጥሮች እንደሚቀይር ይናገራል። አብዛኛውን ወርቅ እንዳንቀሳቀሰውና የቀረውንም በቅርቡ እንደሚሸጠውም ያክላል።
ስቲቭ ከዚያ ስቴላን ስለ አባቷ ሞት ይሳለቅባታል። በንዴት ስቴላ ወደ እሱ ትጠጋለች፣ ነገር ግን ሮብ ያስቆማታል። ስቲቭ ስለ ደህንነቱ ስርዓት መራቀቅና ካዝናውን መስበር የማይቻል መሆኑን መፎከሩን ይቀጥላል። ቻርሊ በንዴት ስቲቭን በቡጢ ይመተዋል፣ ወደ መሬትም ይጥለዋል። ትዕይንቱ ወደ ቡድኑ ይመለሳል። ወደ መደበቂያቸው ተመልሰዋል። እዚያም ቻርሊ ስቴላን ያረጋጋታል እና ሊያጽናናት ይሞክራል። ስቲቭን ካየች በኋላ የሚሰማት ህመምና ንዴት ተፈጥሯዊ መሆኑን ያስረዳል። ይህ በእንዲህ እንዳለ ናፕስተር አሳሳቢ ሁኔታ ይዞ ይመጣል። ስቲቭ ወርቁን ወደ ሜክሲኮ ለማዛወር እየተዘጋጀ መሆኑን ይገልጻል። ቡድኑ ተስፋ ይቆርጣል፣ ነገር ግን ቻርሊ ይህንን እንደ አጋጣሚ ያየዋል። ካዝናው አገር ለቆ ከመውጣቱ በፊት መንገድ ላይ ሊይዙት እንደሚችሉ ያምናል። ላይል ስቲቭ ወርቁን ለማጓጓዝ ያቀደው በሄሊኮፕተር በሚታጀብና በጥብቅ በሚጠበቅ የጭነት መኪና ነው። በዚያ ቅጽበት ቻርሊ ከስኪኒ ፒት ስልክ ይደርሰዋል። እሱም ስለ ኢቮን ግድያ ይጠይቀዋል። ቻርሊ ምንም እንደማያውቅ ይክዳል፣ ነገር ግን ፒትን እንደ ትንሽ ውለታ ይጠይቀዋል። ቻርሊ እና ሮብ መኪና መሸጫ ቦታ በመሄድ ለኦፕሬሽኑ የሚሆን የጭነት መኪና ይገዛል። መኪናውን እየመረመሩ ሳለ ቻርሊ ለሬንች ደውሎ እርዳታውን ይጠይቀዋል። ሬንች ከቡድኑ ጋር በድጋሚ መስራት እንደሚፈልግ ይናገራል። ቻርሊ መልሶ ሊያመጣው ይስማማል። ቆይቶም ቻርሊና ግራጆሮ ከድልድይ ስር ፈንጂዎችን ያጠምዳሉ። እቅዳቸው ወርቁን የያዘውን መኪና አቅጣጫ ማስቀየር ነው። ይህ በእንዲህ እንዳለ ቡድኑ የስቲቭን የትራንስፖርት ስልት በጥንቃቄ ያጠናሉ። ስቲቭ እሱን የሚከታተሉትን ለማደናገር 3 ታጣቂ መኪናዎችን ሊጠቀም እንደሚችል ይረዳል። ሆኖም ቻርሊ ይህንን እርምጃ አስቀድሞ ገምቶታል። እውነተኛ መኪና በሄሊኮፕተር የሚታጀበው እንደሆነ ያስረዳል። ይህንን እውነታ ለማረጋገጥ ቻርሊ ላይ ዝርዝር ክትትል እንዲያደርግ ይጠይቋል። ላይል 3ቱንም መኪኖች በጥንቃቄ ይመረምራል እና የጎማዎቻቸውን ጫና በማየት ክብደታቸውን ይለካል። እውነተኛ ወርቅ የጫነው መኪና ቁጥር 128 መሆኑን ይለያል። 3ቱ መኪኖች መስቀለኛ መንገድ ላይ ሲደርሱ ተከፋፍለው የተለያየ መንገድን ይይዛሉ። ላይል በትራፊክ ካሜራዎች ይከታተላቸዋል እና አንዱ አስመሳይ መኪና በሄደበት መንገድ ላይ ከፍተኛ የትራፊክ መጨናነቅ ይፈጠራል። ከላይ ሆኖ ስቲቭ በሄሊኮፕተር ሁሉም ነገር እያየ ነው። የሆነ ችግር እንዳለ ግን ይሰማዋል። ወዲያውኑ አብራሪው አቅጣጫ እንዲቀይር ያዘዋል። ነገር ግን ላይል የትራፊክ መቆጣጠሪያ ስርዓቱን በመጥለፍ መኪና 128ን ቡድኑን ወደሚጠብቅበት ትክክለኛ መንገድ ይመራል። ኦፕሬሽኑ በመጨረሻ ይጀምራል። ቡድኑ መኪናውን በተጨናነቁ መንገዶች፣ በደረጃዎችና በባቡር ጣቢያ ጭምር በከፍተኛ ፍጥነት ማሳደድ ይጀምራሉ። ሁኔታው በጣም አስጨናቂ ቢሆንም ሁሉም ትኩረታቸውን እንዳይሰርዙ እርስ በርስ ይበረታታሉ። በትክክለኛው ቅጽበት ላይ ለቡድኑ ክፍት መንገድ ለመስጠት የሚመጣን ባቡር ያስቆማል። ድልድዩ ጋር ደርሰው የሬንች ምልክት ይጠብቃሉ። ምልክቱን እንደሰጠ ግራጆሮ ፈንጂዎቹን ያፈነዳል። ፍንዳታው መንገዱን ይቦጭቀዋል። ይህም መኪናው በቀጥታ ወደ ተዘጋጀው ድብቅ ጉድጓድ ውስጥ እንዲወድቅ ያደርገዋል። ሬንች በፍጥነት በመንቀሳቀስ ትኩረት እንዳይስብ የተጎዳውን አካባቢ ሸፍኗል። ስቲቭ የማስጠንቀቂያ ደወል ያነሳል እና ሰዎቹ የጠፋው መኪና እንዲያገኙ ያዛል። በተመሳሳይ ሰዓት ቡድኑ የወደቀው መኪና ጋር ይደርሳሉ። ሆኖም በውስጡ ያለውን ካዝና ሲያዩ ይደነግጣሉ። ስቲቭ ካዝናው ሙሉ በሙሉ በሌላ ሞዴል ቀይሮታል። ቻርሊ ወዲያውኑ ስቴላ ልትከፍተው እንደምትችል ይጠይቃታል። ስቴላ ካዝናው መርምራ አዲስ ዲዛይን እንደሆነና ለመስበር እጅግ ከባድ እንደሆነ ታስረዳለች። ስቲቭ ምግብ ቤት ከተገናኙ በኋላ እንደጠረጠራቸው ትረዳለች። ለዚህ ነው ካዝናውን ፍጹም አትከፍቱም ብሎ በልበ ሙሉነት የተናገረው። ከባድ ቢሆንም ስቴላ በመቆርቆሪያ ድሪል ካዝናውን ለመክፈት ትሞክራለች። ስራው እጅግ ፈታኝ ነው። መቸኮል ሁሉንም ነገር ሊያበላሽ እንደሚችል ስለተረዳች ፍጥነቷን ቀነስ አድርጋ በጥንቃቄና በልምድ መስራቷን ትቀጥላለች። በውስጡ የመከላከያ ጋሻ እንዳለ ታስረዳለች። ያ ጋሻ ከተጎዳ ካዝናው ለዘላለም ተቆልፎ ይቀራል። ከረጅምና ጥንቃቄ የተሞላበት ጥረት በኋላ ስቴላ በመጨረሻ ካዝናውን መክፈት ይሳካላታል። ቡድኑ በደስታ ተሞልቶ ወዲያውኑ ወርቁን ወደ ትናንሽ ሚኒ ሱፐር መኪኖች መጫን ይጀምራል። ላይልም ወርቁን ሲያይ እኩል ተደስቷል። ነገር ግን የስቲቭ ሰዎች በፍጥነት ማሳደድ ይጀምራሉ። በዋሻ ውስጥ ተኩስ ይከፈታል። ይህም ሁኔታውን እጅግ አደገኛ ያደርገዋል። በትርምሱ መሃል ቡድኑ አጥቂዎቹን አምልጠው አውራ ጎዳናው ላይ ይደርሳሉ። ስቲቭ በሄሊኮፕተሩ ሆኖ ያያቸዋል እና በሜዳ ላይ ማሳደዱን ይቀጥላል። ከጥቂት ጊዜ በኋላ ማሳደዱን ወደ ዋና መንገድ ይመልሳል። ቻርሊ ስቲቭን ለማደናገር አቅጣጫ ይቀይራል። ነገር ግን ስቲቭ ተስፋ ለመቁረጥ ፈቃደኛ አይደለም። በመጨረሻም ስቲቭ እና ቻርሊ በማሳደዱ መሃል ፊት ለፊት ይገናኛሉ። ቻርሊ ከሄሊኮፕተሩ ተሽከርካሪ ቢላዎች ለጥቂት ያመልጣል። ስቲቭ ከሄሊኮፕተሩ ዘሎ ይወርዳል። ከመንገደኛ መኪና ቀምቶ ቻርሊን በመሬት ላይ ማሳደድ ይቀጥላል። ቆይቶም ቻርሊ ከቡድኑ ጋር ይገናኛል። በፍጥነት መኪኖቹን ወደ ባቡር ክፍል ውስጥ ይጭናሉ እናም ለመሄድ ይዘጋጃሉ። ሆኖም ስቲቭ ይከተላቸዋል እና ለማምለጥ ሲሞክሩ ያስተውላል። ሬንች የባቡር ሰራተኛ መስሎ ቀርቦ ክፍሉን እንዲከፍትለት $5000 ይሰጠዋል። ሬንች ገንዘቡን ተቀብሎ የባቡሩን ክፍል ይከፍቷል። በሩ ሲከፈት ስቲቭ ቻርሊን ውስጥ ቆሞ በማየቱ ይደነግጣል። ቻርሊ የሶስት መኪናዎች ስልት ብልህ እርምጃ እንደነበር በመግለጽ ስቲቭን በረጋ መንፈስ ያሞካሸዋል። ነገር ግን አሁን ወርቁ በእሱ እጅ እንደሆነና ለስቲቭ ምንም እንደማይተርፍ ግልጽ ያደርግለታል። ስቲቭ በንዴት ሽጉጥ አውጥቶ በቻርሊ ላይ ይደቅናል። ወርቁ እንዲመለስ ይጠይቃል እና ልክ እንደ ጆን እንደሚገለውም ይዝታል። በዚያ ቅጽበት የዩክሬን ማፊያ ይደርሳሉ። ስቲቭ አያውቃቸውም እና እነማን መሆናቸውን ይጠይቃል።
መሪያቸው ራሱን የኢቮን የአጎት ልጅ እንደሆነ ያስተዋውቃል። ስቲቭ ለኢቮን ሞት ተጠያቂ ስለሆነ ከባድ ችግር ውስጥ እንደገባ ወዲያውኑ ይረዳል። ምንም ግንኙነት እንደሌለው ሊክድ ይሞክራል። ነገር ግን ቻርሊ ቀድሞውኑ ከእሱ ጋር ስምምነት አድርጓል። ቻርሊ እንደ ስምምነቱ አካል ለኢቮን የአጎት ልጅ በወርቅ የተሞላ ቦርሳ ይሰጠዋል። በዚያ ቅጽበት ስቴላ ወደፊት ትመጣና የዓመታት ንዴቷን በቡጢ ስቲቭ ላይ ትወጣዋለች። የማፊያ አባላቱ ስቲቭን ይዘውት ይሄዳሉ። ስቴላ በመጨረሻ የአባቷን በቀል በመወጣቷ እፎይታና ደስታ ተሰማት። ቻርሊን በምስጋናና በስሜት ታቅፏለች። ይህ በእንዲህ እንዳለ ስቲቭ ለማፊያ መሪው ይቅርታ መጠየቁን ይቀጥላል። እጥፍ ለመክፈልም ቃል ይገባል። ነገር ግን ለእሱ ቀድሞውኑ ዘግይቷል። ቻርሊና ቡድኑ ስኬታቸውን ያከብራሉ። ሁሉም አዲስ የህይወት ምዕራፍን ለመጀመር ባቡር ውስጥ ይገባሉ። ይህ ታሪክ ወንጀል ለአፍታ ሀብትን ሊያመጣ ቢችልም እውነተኛ ዘላቂ ነገሮች ግን መተማመን፣ ቤተሰብና ስህተትን ማረም መሆናቸውን ያስታውሰናል። ፊልሙን ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮዎቹንም ላይክ ማድረግ አይርሱ። እንደዚህ አይነት የሚያማምሩ ሌሎች ፊልሞችንም ተርጉመን እናቀርብላችኋለን።